አንቺ ተጋርመሽ ትቀለቢልኛለሽ ሳምሬት ዞር በል እናት ስለሆነሽ ነው ዞር በልልኝ ይሄ እሺ ከማን ጋር ነው መንታሽ ናት አንቺ አይደለሽም እኔ ኃላፊነቱን ወስዳለሁ ሳላስብ ቀርቼ ወይም ደግሞ የሽመልስ ጉዳይ ሳያስጨንቀኝ ቀርተው አይደለም ሳምሬት ብዙ ጊዜ ያመኛል እንደዚሁ ሽመልስ ማለት ወንድሜ ነው ታውቃላችሁ ብዙ ነገሮችን አብረን ያሳለፍን ነው ዶክተሮቹ የሰጡኝ ነገሮች አሉ ምግብ ላይ መጠንቀቅ እንዳለብሽ እኮ ሲጀመር አላገኛት ብያችሁ ነበር አይደል አልፈልግም ብያለሁ ብዙ ኮሜንቶች እያየሁ ነበር በጣም ብዙ ኮሜንቶች በሽመልስም ዙሪያ እንግዲህ በዘር የሚተላለፍ ነገር አለ እናቴ ስለሆነች አይደለም ወይዘሮ ትዕግስት እናቴ ይችላልች እሱን ቁጭ ብለን ነው የምናወራው ኮሳብ ይገባኛል አዎ ጅም ሰዓት እቆማለሁ ምናምን አላውቅሽም ከማለት በላይ ከደ ወንጀል ከሰራች አንድ እውነት የምነግራችሁ ነገር አሳስራታለሁ ሳምሬት የምትባለች ታውቂያለሽ የተፈጠሩትን እያንዳንዱ ነገሮች አይታችኋል ግን የታሪክ ጋር ሊመሳሰል ይችላል ልክ ነህ ልጅነቴን ተጫወትሽበት ሳላስብ ቀርቼ ወይም ደግሞ የሽመልስ ጉዳይ ሳያስጨንቀኝ ቀርተው አይደለም በቃ አንተ ችግር አታጣም እንደው በየቀኑ ችግር ያመጡብሃል ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ግሩምን የምትከታተሉ የግሩም ቤተሰቦች በያላችሁበት እንዴት ከረማችሁ እንዴት ቆያችሁ እንዴት ተመልሰን መተናል እንግዲህ ሰሞኑን ያሉትን ነገሮች በጠቅላላ ያያችሁ ነው የምንገኘው ዛሬ የኔ ቤት ነው እኔ የምኖርበት ቤት ነው ያለነውና ያው እዚህ ደግሞ ምን እንዳለ ታውቃላችሁ ወይዘሮ ትዕግስት እናቴ ይችላልች ባለፈው እንግዲህ እንዳያችሁት ከነ ሳምሬት ቤት ወጣንበትን መንገድ አይታችኋል የተፈጠሩትን እያንዳንዱ ነገሮች አይታችኋል አበባ እንግዲህ በጣም በእንደዚህ አይነት ስራዎች በነገራችን ላይ ቤተሰቦች እናደዳሉ ምክንያቱም በጣም ብዙ እንደምነግራችሁ ብዙ ሰዎች አሉ የኛን መፍትሄ ፍለጋ የኛን እርዳታ ፍለጋ ቢሮአችን የሚመጡ በስልክ የሚደውሉ ባካችሁ የሚሉና ከነዛ ውስጥ እንግዲህ ታውቃላችሁ ሰዎች ነን ጊዜም እንደምታውቁት ነው ያለንም የሰው ኃይል ምክንያቱም በበጎ ፈቃደኝነት የሚሰራ ስራ ነው ምንም ገንዘብ ከፍለን ወይ እንደዚህ እንከፍላለን በወር ደሞዝ ቅጥር ብለን የምንሰራው አይደለም በበጎ ፈቃደኝነት ስለሆነ ያው የሰው ብዛት ታውቃላችሁ በበጎ ፈቃድ ስራ ላይ በዛ ላይ እንደዚህ አይነት ሪስክ ያለው ታውቃላችሁ ምን ያህል አደጋ ላይ የተጋለጠ ስራ እየሰራን እንደሆነና ይሄንን ስራ እየሰራን ብዙ ሰዎች እኛ ጋር ላይ መጡ ይችላሉ ላያግዙን ይችላሉ የተወሰኑ ጥቂት ሰዎች ናቸው ያሉትና ከዛም አንፃር ቅድሚያ የምንሰጣቸው በጣም በቃ አስቸኳይ የሆኑ ጉዳዮችን ሁሉ ጊዜ አስቸኳይ የሆኑ በጣም አሳሳቢ ደረጃ ላይ ደረሱ ሲሆኑ ቅድሚያ እነሱ እየሰጠን ነው ከስር ሌሎቹ ጋር ምን ሄደውና አበባ በሰዓቱ እንግዲህ ያለችን የነበረው በጣም ራሷ ልታጠፋ እንደሆነ ብዙ ነገር ውስጥ እየገባች ሴት እንደሆነች ምናምን ነግራን አይ ለዚህማ ከሆነ ቅድሚያ ሲኖም ስቱዲዮ ድረስ በጣም ብዙ ጊዜ ስትመላለስ በቃ ያለሽበት መጣን ብለን ቤቷ ድረስ ግቢዋ ድረስ ሄደን ነው ያወራናት የነበረው አይታችኋል እሷ ግን ውሸት ይሁን እውነት አላውቅም አይ በቃ እንደዚህ ነው ምናምን ብላ አለችኝ የሆነ ታሪክ ነገረችኝ የውሸት ታሪክ ነገር ግን የመጣችበት ዋነኛ ምክንያት ከእኔና እናቴን ለማጣላት እንደሆነ ደረስንበትና ይሄን ነገር አናምንም ብለን ላለመቀበል ሞከርን ግን ተጨማሪ ማስረጃ ብላን እነ ሳምሬት ቤት ይዛን ሄደች እዛ ደግሞ የተፈጠረውን ነገር አይታችኋል እነ ሳምሬት ቤት ሄደን ያጋጠመን ነገር ተከላላ አይታችኋል ራሷን ስትድረስ ብዙ ነገሮች ያው እኔ አላውቅም ማለት በዚህ ሰዓት ላይ አንድ እውነታም ነገራችሁ ግን ከዚህ በፊትም ደጋግሜ እንዳልኩት እናቴ ምንም ታርክ ምንም ነገር ውስጥ ትግባ ወንጀል ከሰራች አንድ እውነት የምነግራችሁ ነገር አሳስራታለሁ ምክንያቱም ከዚህ በፊትም እንደምናገረው ማንም ከህግ በታች ነው ከህግ በላይ የምናደርገው ምንም አይነት ሰው የለንም ስለዚህ ወንጀል ከሰራች አሳስራታለሁ ምንም የሆነ ጥፋት ያጠፋችሁ ነገር ካለ የምትቀጣውን ቅጣት እንድታገኝ አድርጋለሁ እንጂ በቃ እናቴ ነች ተቀብያለሁ አሜን ምክንያቱም ዲኤንኤ ራሴ ነኝ ከዚህ በፊቱ በሰው ልክ ወይ
ሰው ላሰራለሁ ብሎኝ አይደለም፣ ራሴ ነኝ ሄጄ በእጄ ሰጥቼ ያሰራሁት እያንዳንዱ ነገር እና ያን ሁሉ ነገር አረጋግጬ ከዚህ ሰዓት በኋላ እናት አይደለችም ብሎ አለማመን ይከብደኛል። ብዙ ነገሮች ሊወሩ ይችላሉ። ለምን እንደተወችኝ ማንም ብዙ ነገር ሊወራ ይችላል። ግን እነዛን ነገሮች ለማጣራት ሞክራለሁ። ምንም ነገር እና እሷን ግን ሊለየን የሚችል ነገር የለም። እንግዲህ ብዙ ኮሜንቶች እያየው ነበር። በጣም ብዙ ኮሜንቶች በሽመልስም ዙሪያ እንግዲህ ሳላስብ ቀርቼ ወይም ደግሞ የሽመልስ ጉዳይ ሳያስጨንቀኝ ቀርቶ አይደለም። ውድ ቤተሰቦች ግን ያው አሁን ላይ ያው እንዳልኳችሁ ታሜም አለ። ታሜም እንግዲህ አይታችኋል በራሱ ቻናል የጀመራችሁ ነገሮች አሉ። ብሩክም አለ እና የተወሰኑ መረጃዎች ብሩክ ጋር አሉ ማለት ያው ብሩክ የሚያውቃቸው ነገሮች አሉ። የሚያውቃቸው ማለት በሰዓቱ አብረው ነበሩ ታሜና ብሩክ እየተደጋገፉ፣ ግን አሁን ላይ ሽመልስን ነፃ ማውጣት ሳላስብ ቀርቼ ወይም ደግሞ የሽመልስ ጉዳይ ሳያስጨንቀኝ ቀርቶ አይደለም ባለው አግዛቸዋለሁ። ግን እነሱም በደንብ እንዲጠነክሩ ስለምፈልግ ይህን ነገር በደንብ እንዲያዩት ስለምፈልግ ነው እና እነ ብሩክ እንግዲህ የተሻላቸውን እያደረጉ ነው፣ እያገዝኳቸው ነው አለው። አሁንም ግን እዚህ ጋር መስጠት ያለባቸው መፍትሄዎችም እየሰጠን ስለምንሄድ ከሽመልስ ጋርም የተገባባ ነው ቃል ስላለ ነው። የተገባባ ነው ቃልም ምንም ነገር ቢመጣ ምንም ነገር ቢፈጠር ሰዎችን መተው እንደሌለብን እዚህ ጋር እኛም ብለው የሚመጡትን ሰዎች እኔም አደጋ ይድረስብኝ ሽመልስም አደጋ ይድረስበት፣ ግን እዚህ ጋር መተው ችግር ደረሰብን የሆነ ነገር ደረሰብን የሚሉትን ሰዎች ደግሞ ጠቅላላ በጣም ረጅም ጊዜ ሆኖናል የእነሱን ችግር መፍታት ካቆምንና እነሱንም ማገዝ ስላለብን መርዳት ስላለብን ግዴታ ወደ እነሱም ትኩረት ማድረግ ስላለብን አሁንም በቃ ብሩክ እኔ ኃላፊነቱን ወስዳለሁ ያስተካክላለሁ ስላለኝ እሱ ኃላፊነት ሰጥቼ እንግዲህ ተቀምጬ አይደለም ያለሁት። አሁን ነገሮችን ለማስተካከል የተሯሯጥኩ ነው ያለሁት። እንግዲህ ሽመልስን በቅርቡ ወደ ቤታችን እንደምናስገባ ተስፋ እናደርጋለን። በደንብ እንግዲህ ብሩክ ጠንካራ ልጅ ነው፣ አግዙት። እናንተም ሀሳብ አስተያየት ስጡት፣ ኮሜንት ላይ ደግፉት። በደንብ የምሰጡት ሀሳብ አስተያየቶች አሁን እንደሚጠቅሙ ስለማቅ አለሁ፣ እኔም ከጀርባው አለሁ፣ አግዘዋለሁ። እያንዳንዱ የሚጓዘውን መንገድ እንደዚህ ላድርግ፣ አዎ እንደዚህ እንሂድ፣ እሺ እንሂድ እያልኩ ነው አብረው የሚሄደው እና በሄደበት ሁሉ አለው። አሁን ቢጠራኝ ተነስቼ ሁሉም ነገር አቋርጬ ወደሱ ሄዳለሁ። ምክንያቱም ሽመልስ ማለት ወንድሜ ነው፣ ታውቃላችሁ። ብዙ ነገሮችን አብረን ያሳለፍን ነው። ከሱ ጋር ነው ከማንም በላይ ሽመልስን ነው የማውቀው፣ እንደ ወንድም፣ እንደ ስራ ባልደረባ፣ እንደ ቤተሰብ ከሱ ጋር ያለነውና እንግዲህ ብዙ ነገሮችን ለማስተካከል እንሞክራለን። በጣም እንግዲህ የሚያሳዝን ነገር ማጋጥሙን ነበር። ያው ከሳምራዊት ቤት እንደወጣን ቀጥታ ወደ ቤት ነበር የሄድኩት። ምክንያቱም እንዳልኳችሁ እናቴን መጠየቅ የነበረብኝ ጥያቄዎች ነበሩ። ሳምራዊት የነገረችን ነገሮች አሉ፣ እዛ የሰማናቸው ነገሮች አሉ። ከሳምራዊት ባለቤት ከጌታቸውም የሰማናቸው ነገሮች አሉ በሰዓቱና እነዛ ነገሮች ውሸት ናቸው እውነት ናቸው። ምክንያቱም ከአንድ ሁለት ሰው ከሁለት ሶስት ሰው ተመሳሳይ ነገር ቃል ሲናገር ያው የተወሰኑ ጥርጣሬዎችን ሊጭር ይችላል። ልክም ላይሆን ይችላል እኮ አናውቅም። ማለት ውሸት ሰው ተመካክሮ አጥንቶት እንደ ስክሪፕት ሸምድዶ እያንዳንዱን ነገር ሊያወራ ይችላል። ግን ደግሞ አወራራቸውም ሪያክሽናቸውም የሳምራዊት ራሷን መሳት ብዙ ነገሮችን እንድጠራጠር ተወሰነ ነገር አድርጎኛል። ነገር እና ያው ከጥርጣሬ ደግሞ እውነቱን ማረጋገጡ ስለሚቻል እንግዲህ ቤት ነው ቀጥ ብዬ የመጣሁት። ቤት ቁጭ ብዬ በነበረበት ማለት ወደ ቤት በመጣበት ሰዓት እንግዲህ ገና ከመቀመጤ ነው ወደ መኝታ ቤት አባላቶች ሲገቡ እናቴ ራሷን ስታ ያገኟትና ያው ወዲያውኑ ወደ ሆስፒታል ነው ይዘናት ሄድ ነው የነበረው። ሆስፒታል ይዘናት ሄድን። ምንድነው ያለው ነገር ያው ትንሽ ደም ግፊትም ምንም ነገሮች አሉና ያው ጥንቃቄ እንደሚያስፈልጋት ያው በተለይ ደግሞ የምትመገበው ምግብ የምታረጋቸው እንቅስቃሴዎች ላይ የተገደቡ ነገሮች መደረግ እንዳለባቸው ነግረውኛል። እንግዲህ እስኪ መታለች፣ ከሆስፒታል መታለች። ቤት ነው አሁን ላይ የምትገኘው፣ ውስጥ ተኝታለች። ለተነሳች ምልክት እየሰጡኝ ነውና ወደኔ መምጣቷ አይቀርም። እስኪ አንዳንድ ነገሮችን እናወራለን ከሷ ጋር ያው በተቻለ ጥንቃቄ ስለሚያስፈልግ በደንብ እንጠነቀቃለን።
የምትወስዳቸው መድኃኒቶች ያው ትንሽ ድካም ላይ የሚጥሉ የሚያደክሙ ስለሆኑ ለእሱም ትንሽ እረፍት እንድታደርግ ተኝታ ነው። አባሎች እንደሰጡኝ መረጃ እንደሚሰጡኝ ምልክት ተነስታለች። አሁን ወደዚህ መምጣት ፈልጋለች። ስለዚህ እስኪ ትምጣና ማምጣት ችግር የለው ያለውን ነገር ከእሷ ጋር የምናወራቸው ነገሮች ይኖራሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ። እንግዲህ ያለውን ነገር አብረን እናያለን። መልካም ቆይታ። እንዴት ነሽ? አሁን ምንም አይደለም፣ ደህና ነኝ። ትንሽ ለውጥ አለው። አዎ ደህና ነኝ። ከዚህ በፊት እንደዚያ የሆነች ታውቂያለሽ? ያው በሰዓቱ እንግዲህ ልጠይቅሽ አልቻልኩኝ። ያው ብዙ ጊዜ ትኩረት አላደረግበት ወደ ስራዬ ስለምሮጥ ያው እንደምታውቀኝ ከስራ ጋር ነው፣ ስራና ስራዬን ስለሆነ አሁን እረፍት ሳረግ ምናምን ነው ስሜቱ እየታወቀኝ የመጣው ነው። በዛ ነው እንደዛ እያመመኝ ያለው። በቃ ቢያመኝም ችዬ ወደ ስራ እሄዳለሁ። ምንም ብል ስራዬ ነው ትኩረቴና እንደዛ ብዙም ወደ ራሴ እንትን አላልኩም ነበር። እንዴት ነው የተነሳብሽ? አላቅም፣ በቃ ድንገት ነው ማለት ብዙ ጊዜ ያው ስራዎች ምናምን ስለምሰራ ከባድ ስራዎች ነው የኔ ስራዎች ታውቃቸው የለ በጣም ከባድ ስራ ስለምሰራ እሱም ይመስለኛል። እና በቃ ምንም አሁን እረፍት ሳራግ ምናምን ይመስለኛል እንደዛ ነገር ነው የሚሆነው እንጂ ደህና ነኝ። አሁን ለውጥ አለው። አሁንም አንተ እያለ እየተንከባከብከኝ አይደል እንዴ? አይ እኔ እኮ አንድ ጉዳይ እያስተካከልን ነበርና እሱን አስተካክለን በቃ ቤት ከማዬ ጋር ምሳ እንብላ ብዬ ነው ስመጣ ወድቀሽ ነው። እንደውም እኮ ለመንቃት በጣም ረጅም ሰዓት ነው የፈጀብሽ። ሆስፒታል ራሱ እኔ ደንግጫለሁ በሰዓቱ። ምን እንደማደርግ ራሱ ግራ እስኪገባኝ ድረስ ነው። ምክንያቱም አዲስ ነው ለእኔ ራስ መሳት። አንተ አታውቅም፣ ያመኛል እኮ ብዙ ጊዜ ያመኛል እንደዚሁ ሳይብስብኝ ምናምን ሐኪም ቤት ሄጄ መድኃኒት ምናምን እንትን ብዬ በአግባቡ አልወስድም፣ በሰዓት አልወስድም ወደ ስራ ስለሚሄድ ምናምን ነገር እሱም ይመስለኛል እንደዛ ያደረገኝ። ልጅ አንተንም አስደነገጥኩ ወደ ቤት ስትመጣ ደክሞ ስትመጣ እኮ። ከዚህ በፊት እንደዚህ ራስሽን ስተሽ ወድቀሽ ምናምን ታውቂያለሽ? አንድ ጊዜ ምናምን ወድቄ አውቃለሁ እንጂ በጣም ህመም ያመኛል። ከዛ ልጆች ወስደውኝ ሐኪም ቤት ምናምን ነገር ያው ህመሙ ራስሽን ጠብቂ፣ ብዙ ስራዎች አትስሪ፣ ከባባድ ነገሮች እንትን አትበይ፣ ጭንቀት ምናምን አትጨነቂ ምናምን ነገር ብዙ ነገሮች ብለውኝ ያው ምን ታደርጋለህ ሰው ነህና ያው ማሰብ አይቀርም መጨነቅ ወደ ስራ ምናምን ስለምል እሺ ብዬ መጣሁ። ከዛ በኋላ ያው እረስቼው ወደ ስራዬ ያው ምን ታደርጋለህ ካልሰራ ምንም ማድረግ ስለማይቻል ወደ ስራዬ ነው የምሯሯጠው እንጂ ወደ ራሴ ትኩረት አድርጌ አላውቅምና አልፎ አልፎ እንደዛ ያደርገኛል። ከባድ ነው ማለት እኔ እንደዚህ አልጠበቅኩም ነበር። በዚህ ደረጃ መጎዳትሽን አላየሁም ነበር እና ያው ዶክተሮቹ የሰጡኝ ነገሮች አሉ። ምግብ ላይ መጠንቀቅ እንዳለብሽ፣ የተገደበ እንቅስቃሴ የምታደርጊ፣ በጣም ድካም ያላቸው በጣም ረጅም የእግር ጉዞ፣ ብዙ ነገሮች እንግዲህ ደምና ስኳርሽንም በየቀኑ ቼክ ማድረግ ደረብን። አሁንም የተወሰነ ከቆየሽ በኋላ ቼክ እናደርገዋለን። የተወሰነ ጊዜ የቆያችሁ ቼክ አድርጉት፣ በጣም እንዳይወርድ እንዳይወጣ ያለውን ነገር ተከታተሉት ብለዋል። እንግዲህ አንቺም በደንብ ከእኛም በተጨማሪ ደግሞ ራስሽንም በደንብ እኛ ሩጫ ነው የምንለው እንደምታየው። አዎ አሁንማ አንተ እየተንከባከብከኝ ነው። በፊትማ በቃ ምግብ ምናምን እንትን በይዱኛል። እኔ አሁን ስለ ምግብ የትኛው ነው ያገኘሁትን ቀምሼ ወደ ስራዬ ነው የምሮጠው። ምግብ የትኛው ይሻለኛል ይሄ ምናምን መምረጥ የለም። ያገኘሁትን ብቻ ያው ቀምሼ ወደ ስራ መሄድ ብቻ ነው ያለብኝና ወደ ስራዬ ነው እንትን የምለው። አሁን ያው እግዚአብሔር ይመስገን ደህና ነኝ። አሁን አንተ ጋር ከመጣሁ ያው ምግቡንም እንደምታዩ ነው፣ ሁሉም ነገሮች እየተስተካከሉ ነው። ወደ ራሴ መመለስ አይቀርም። ደህና ነኝ፣ አሁን በጣም ደህና ነኝ፣ ለውጥ አለኝ። እኔም እንግዲህ ደህንነትሽን ነው የምፈልገው እኮ እኔም ደህና እንድትሆኝ ሁሉም ነገር እንዲስተካከል ነው የምፈልገው። እና ያው እስኪ ጊዜ ብዬ እኮ ነው እንጂ ያው እስኪ ስላለፈ ተወሰነ ታሪኮችን ብትነግሪኝ። ልጅነት ጊዜሽን እያንዳንዱ ምናልባት አሁን
ዶክተሮቹ ያሉኝ ምናልባት እንደዚህ አይነት እንግዶች አንዳንዴ ከመሬት ተነስተው አይደለም የሚመጡት፣ በዘርም የሚተላለፍ ነገር አለ። አንዳንዴ ደግሞ የሆነ በአደጋም በልጅነት ላይ በደረሰ ነገር ምናምን የሚመጡ ነገሮች አሉ ብለውኛል። እና እስኪ ማለት ምንድን አይነት ስራዎች ነበር የምትሰሪው በፊት? ምን ያልሰራሁት ነገር አለ? እኔ ልጅ ብዙ ነገር ነው የሰራሁት። እንደው ስራ ይሆን እንጂ እኔ እኮ ስራ አልንቅም። ያገኘሁትን ነው የምሰራው። በቃ ያችን ገንዘብ የማገኝባት ከሆነ ወጥቼ ብቻ ለልጆቼ ያችን ሰርቼ ማምጣት ስለምፈልግ ምን ያልሰራው ከልጅነት እስካሁን እድሜ ድረስ ይኸው እንደዚሁ እንደለፋው እንደፈጋው ነው ያለሁት። እና እኔ በቃ የተገኘውን ነው የምሰራው። ብዙ ስራዎች ሰርቻለሁ። ያው እንደነገርኩ ሰው ቤትም እንደሰርቻለሁ፣ ወይተርም ተቀጠሬ ሰርቻለሁ። ምን ያልሰራሁት ነገር አለ? ብዙ ነገር ነው የሰራሁት። ብዙ ነገሮች ሰርቻለሁ። ወይተርም ሰርቻለሁ። ከምግብ ማብሰል ጋር የተገናኘ ነገር ስራ ሰርተሽ ታውቂያለሽ? ምን ያው ሰው ቤት ስገባ እኮ ምን ሁሉንም ነው የምሰራው። ማለት የረጅም ሰዓት ዋና ስራሽ አድርገሽ አሁን ወጥ መስራት ከኤሌክትሪክ ጋር የሚገናኙ ከእሳት ጋር የሚገናኙ ስራዎች በአብዛኛው ጊዜ እነሱ ያው ለደም ብዛት የማጋለጥ ለልብ የማጋለጥ እድላቸው በጣም ከፍተኛ። አራው እንጀራ መጋገር ነበር ተቀጥሬ ሰው ቤት እንጀራ ለሆቴል ምናምን እየጋገርኩ አስረክብ ነበር። እየጋገርኩ ረጅም ጊዜ ያው ረጅም ሰዓት እቆማለሁ ምናምን። እሱም ሊሆን ይችላል። ቀኑ ሙሉ ነው ያው ለሆቴል ስታስረክብ ቀኑ ሙሉ ነው ቁጭ ተገትረህ እንጀራ ስጋገር የምትለው። አዳሪያንም ስጋገር ነው የማድረው። እረፍቴ የሆነች ሰዓት የሆነች 1 ሰዓት 2 ሰዓት ነው ብታኛ። እንደዚሁ ተገትሬ ምናምን ነው የምለው። ያው ነገ ጧት የተሻለ ነገር ይገኛል እያልኩ እንደዛ ስሰራ ቆይቻለሁ። ብዙ ነገሮች ሰርቻለሁ። ያው ለውጥ የለም እንጂ ያው ግን ለዕለቱ በቃ ሳንቀም ሳናድርም እንደዛ ብዙ ነገሮችን ሰርቻለሁ። እንጀራ ጋግር ነበር። እሱ በጣም ሰው ቤት ምን ያህል ማለት ስንት ቤቶች ሰርተሻል? በፊት ሰራተኛው በሞግዚትነት አላስታውሳቸውም። ሰርቻለሁ ብዙ ጊዜ 1 3 ወይ 2 አካባቢ ናቸው መሰለኝ የሰራሁበት። ሰርቻለሁ እንደዛ ነገር ይመስለኛል። ረጅም ዓመት የሰራሽበትን ታስታውሻለሽ? አሁን ላይ እንትን ማስታወስ እያቃተኝ ነው። ይገርማል። አላስታውሳቸውም እንጂ ሰርቻለሁ ብዙ ቦታዎች። ሳምሬት የምትባለች ታውቂያለሽ? ማናት ሳምራዊት? ኧረ አላውቃትም። ምናልባት ስሟን ካስታወስሽ። ኧረ በጭራሽ አየኔ ልጅ። እኔ እኮ አሁን ሁሉን ነገር እንትን እላለሁ ምንም አላስታውስም፣ ግን አላውቃትም። ሳምራዊት አላውቃትም ልጅ። እርግጠኛ ነሽ አታስታውሽም ሳምሬት የምትባል? ኧረ በጭራሽ አላስታውስም። ሳምራዊት አላውቃትም። ሳምሬት ምን ማካደስ ሆነች? ያው ለጥያቄ ሳምሬት የምትባል ልጅ ምናልባት ካወቅሽ። አላውቃትም። የስም መመሳሰል ሆኖ ነው ማለት ነው። ትዕግስት የምትባል አንዲት ከልጅነቴ እስከ በጣም በቃ ረጅም ዓመት ተንከባክባኛለች። ለእኔ በጣም ጥሩ ሴት ናት ምናምን ብላኝ ነው እስከ 12ኛ ክፍል ድረስ ትምህርት ቤት የምትወስደኝ እሷ ነበረች ምናምን ስትለኝ ያው እኔ ነው እንደዛ ያለችው። አንቺ ነሽ? እኔ ነው ያው ትዕግስት የምትባል ሴት ናት ስትለኝ ያው በሞግዚትነት ሰርቻለሁ ስላልሽ አንቺ ነሽ። ተመሳሳይ ይሆናል ትዕግስት። ያው አገሩን ጠቅላላ የሞላው ትዕግስት አይደል? ተመሳሳይ ነው ስሙ ሁሉ እንደዛ ነው የሚሆነው እንጂ እኔ እሷን አላስታወስኳት። ትንሽ የሆነ ከአንቺ ታሪክ ጋር የተመሳሰለ ነገር ሆኖብኝ ነው። እኔ ልጅ ብዙ ሰው እኮ እንደኔ ተቸግሮ እንደዚህ የሰራ ይኖራል እኮ። ብዙ ሰዎች አሉ። እኔ ብቻ አይደለሁም የምሰራው። በጣም ብዙዎች ስላሉ ምናልባት ከኔ ታሪክ ጋር ሊመሳሰል ይችላል። ልክ ነህ እንጂ እኔ እንጃ በጭራሽ አላስታውሳትም። እሷ እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ምን ችግር አለ እንዴ? ምንም ኧረ ችግር የለም እኮ። ታዲያ ምንድን ነው ጠይቅኝ ደጋግመህ? ድንገት ካስታወስሽ ብዬ ነው። እንደ ሳምሬት የምትባል ያው ይረሳል በጣም ረጅም ጊዜ ከሆነም ልጅቷ አሁን አድጋ በቃ ትንሽ ትዳር ይዛ ምናምን እንደውም ጌታቸው ምናምን የሚባል ባል አላት አግብታ ምናምን። ወይ ጉድ! ደግሞ ነፍሰ ጡር ነች። የ2 ወር ነፍሰ ጡር ነች። ወይ ተመስገን፣ ጥሩ ነው፣ ጥሩ አድርጋለች። እኔ ግን እኔ እንጃ ምንም ሳስበው ቆየሁ። እስካሁን አልመጣችልኝም። ምንም አላስታወስኳትም። ይገርምሃል።
ጭራሽ ምንም አላቃትም። እና እንደ አጋጣሚ ደግሞ የአንቺ ፎቶ ዋሊቷ ውስጥ አግኝቼ የአንቺ ፎቶ እሷ ዋሊት ውስጥ አይቼ ነበረ። እንዴት ከየት አገኘችው ይሄን ፎቶ? እኔ እንጃ። ከዛ ማናት ብዬ ስጠይቃት እሷ እኮ አሳዳጊ ነበረች፣ ረጅም ዓመት ያሳደገች። እንዴት ማለት ነው? ግራ ገባኝ። እኔ ፎቶ ምን ሊሰራ እሷ ጋር ተቀመጠ? እኔ እንጃ። ከዛ ግራ ገባኝ። እንዴት የእሷ የእናቴ ፎቶ እንዴት አንቺ ጋር ስል እሷ ያሳደገችኝ አለች። እንዴት እንደዚህ አይነት ነገር ተፈጠረ? እንዴት ታዲያ አላቅም። ምን እንጃ። ምናልባት እንግዲህ ያው ልጆች ስማቸው ምናልባት ወይ ስሙን ቀይራ ሊሆን ይችላል እንጂ እኔ ምንም የማስታውሰው ነገር የለም። ብዙ ልጆች አሳድጌ ያለው ምናምን ነገር ግን እኔ እንጃ። እኔ አላቃትም። እሷን አስቴር የምትባል ሴት ታውቂያለሽ? አስቴር እኔ እንጃ። አስቴር ማን ነበረች? አይ የአንቺን ስም መጀመሪያ ላይ አስቴር ነበረች አለች። ከዛ እንደውም ተሳስታለች ብዬ ሳስብ አይ ተሳስቼ ሳይሆን መጀመሪያ ላይ ስሟ አስቴር ነበር፣ ከዛ በኋላ ትዕግስት ብላ አስቀይራለች ምናምን ስትለኝ ተሳስታ ነው የሚልች። በቃ የስም መመሳሰል ሆኖባት ነው። የስም መመሳሰል ነው እንጂ ተሳስታለች። በቃ ሴትዮዋ ተሳስታ ነው የሚሆነው፣ በስተት ነው እንጂ የስም መሳሳት እንጂ ኧረ እኔ በጭራሽ እንዴ ልጄ። እኔ ደግሞ ስም መቀየር ምን አመጣው? ለምንድን ነው ስሜን የምቀይረው? እናት አባት ያወጣልኝ ስም እያለ የኔ የመሰለ ስም እያለኝ ነው ስም ምን መቀየር አስፈልገኝ? ኧረ በጭራሽ ስሜንም አልቀየርኩም። ያሁንም ያልካትን ልጅ ጭራሽ አላውቃትም። ማን እንደሆነችም አላውቅም። ግራ የገባው ነገር ምንድን ነው? ምን አለችህ ደግሞ እሷ? አሁን አይ ምን ግራ ገባኝ ልጄ። በቃ አንተ ችግር አታጣም፣ እንደው በየቀኑ ችግር ያመጡብሃል ወይ ጉድ! ደግሞ እሷ ምን ብላ ይሆን? አይ ምን የምትፈሪው ነገር አለ እንዴ? ኧረ መፍራት ሳይሆን ደጋግመህ ስትጠይቀኝ እኮ ግራ ገባኝ። ምንድን ነው ችግሩ? ምንድን ነው የተፈጠረው ነገር? አንተ እንደሆንክ በቃ ምንም ለቤትህ እንኳን ጊዜ የለህም። ሁሌ የሰው ችግር ስትፈታ ነው እየኖርክ ያለው። እኔ ለአንተም አንዳንዴ በቃ ረፍት ስታጣ እንዴ እኔ አሁን እዚህ ቤት መጥቼ በቃ አሁንም የለም እኮ ወጥቷል ምናምን እንደዚህ ተደውሎለት እንደዚህ ሰው እንትን ብሎት ምናምን ያለቀሱበት ሄዷል ምናምን ሲሉ በቃ ስላንተ እጨነቃለሁ። እኔ ልጅ አንዳንዴም ለራስህ እስኪ ለጤንነት አስብ፣ ረፍት አድርግ። እንደዚህ እየሮጥህ አንተስ ማን አለህ? ማን ያስብልሃል? ዋይ ነው ማሩጡማ ግዴታ ነው። ምክንያቱም ታውቂያለሽ የኑሮ አይሞላም። በዛ ላይ ብዙ ሰዎች የኔን እርዳታ የሚሹ አሉ። በተሻለኝ እኔ ማንም ሆኜ አይደለም፣ ከማንም በልጭ አይደለም፣ ከማንምም አንሽ አይደለም። እንደሌላው ሰው እኔም እኩል ነኝ። ግን በተቻለኝ ባለችኝ እውቀት፣ ባለችኝ አቅም፣ ባለችኝ ችሎታ ሰውን መርዳት ስለምፈልግ እዚህ ያሳየውሽ ቻናሌ ላይ ወደ 80 ምናምን ሺህ ቤተሰብ አለ። ያ ሁሉ ያፈራሁት በቃ እኔን ስለሚያግዙኝ ስለሚያበረቱኝ ነው። ያሳየኝ እኮ ነበር ስንት ሰው እንደሚወድ ስንት ሰው እንደሚያከብረው እኮ እያየሁት ነው። ቤተሰቦቼ፣ እናቶቼ ያሉ፣ አባቶቼ፣ ወንድሞቼ፣ እህቶቼ ያሉ በጣም በእነሱ ራሱ በቃ ነው ያለሁት አሁን እንጂ ግሩም የኔ በህይወትም ላታገኝ ይችላል። እውነት ነው። የነሱ ጸሎት ነው እዚህ ያደረሰህ እንጂ እንደዚህ እየተሯሯጥክ በቃ አይተሻል። የሚሰጡኝን ኮሜንት እያንዳንዱ ነገር ጠቅላላ አይተሻል። በቃ ምን ያህል ለኔ ያላቸውን ነገር ያሳያል። ለኔ በቃ በእነሱ ጸሎት ነው ከጎንህ ነው ያሉት። እንደማየው ከሆነ በጣም ብዙ ሰው ነው እንትን የሚልክ። የሰው ፍቅር ይስጣይ ነው እውነት። አበባ የምትባል ሴት ታውቂያለሽ? አበባ ኧረ ተው ልጅ ምን ነው? እኔ በዛ ላይ ማሞኛል። ስማችሁ ምንም እየመጣልኝ አይደለም። እኔ እያወቅኳችሁ አይደለም። አበባ ማለት ያው የሳምሬት ያልኩሽ ጓደኛ ነች። አላውቃት። የድሮ ስምሽ ግን አስቴር አልነበረም? ማማዬ ኧረ አልነበረም እንዴ? እያወቅ ምን ሆነክ ነው? እኔ ስም ምን ሊሰራልኝ ነው የምቀይረው? እኔ እንጃ። ያው ድንገት ኧረ በጭራሽ እኔ አልቀየርኩት። ኧረ ምን ነው እኔ እንኳን ስሜን የምቀይርበት ጊዜ ተውና ለምግብ ለመበላበት እንኳን ሰዓት የሌለኝ ሰው አሁን በየት ብዬ ነው አሁን ስሜን የምቀይረው? ወዴት ሄጄ ነው ስሜን እንትን የምለው? የሰው ልጅ እኮ ጊዜ ሲኖረው እንትን ሲል ምናምን ብዙ ነገር ሊያደርግ ይችላል።
እኔ ከአንዱ ኩሽና ወጥቼ አንደኛው ከልብስ አጠባ ወጥቼ እዛኛው ቤት እንጀራ ጋገራ ስዞር የኖርኩ ሰው እንኳን ስሜን ልቀይር ለራሴ በአግባቡ እንኳን ምግብ አልበላ ልብሴን እንኳን በስርዓት የማለብስ ሰው አሁን እንዴት ነው አሁን ስሜን የምቀይረው ብለህ አንተ ራሱ ታስባለህ? ኧረ በጭራሽ እኔ እንደዚህ አይነት ነገር አላደረኩም። የማይሆነው ማይ ግን ምንም ነገር እንትን እንዳትይኝ እሺ። ማለት ያው መደበቅ ምንም ያለፉ ነገሮች አልፈዋል። ጠቅላላ ማለት ምንም በቃ ከዚህ በኋላ ወደፊት ነው። ወደኋላ የምንመለሰው ምንም አይነት ነገር አይኖርም። ማለት በቃ ወደኋላ የምንላቸው ምንም ነገሮች የሉ። በቃ ወደፊት ነው። ምንም ነገር አድርጊ፣ ወንጀሉን ላስሪ ወይ የፈለግሽውን ነገር አድርጊ። በቃ እኔና አንቺን እንለያይ። እኔና አንቺ ጋር ችግር የሚፈጠር ምንም አይነት ነገር አይኖርም። በቃ እንዴት ብለሽ እንዳታስቢ። አሬ ልጅ አንተ እያለልኝ ለምንድን ነው የማስበው? እስከዛሬ የተጨነቅኩት የተቸገርኩት አይበቃኝም? ከዚህ በኋላማ ለምን እጨነቃለሁ? ለምን እሳስባለሁ? አንተ እያለህ እኔ ደግሞ ምን አይነት እንደምታየኝ ነኝ። የሰው ልጅ ከሰው እንኳን የማልገናኝ ሰው ነኝ። ከልጆቼ ውጭና ከስራዬ ውጭ ከማንም ጋር አልገናኝም። ከስራዬ ወጥቼ ከልጆቼ ጋር ቤቴን ማስተካከል፣ ወደ ቤቴ ገብቼ የማደርገውን ነገር ማድረግ ነው እንጂ ከሰው እንኳን በአግባቡ የማልገናኝ ሰው ምን መጥፎ ነገሮች ታደርጋለች ብለህ ታስባለህ? በጭራሽ። እኔ በቃ ይኸው ወደ ስራዬ ነው ወደ ቤቴ። አሁን እውነት እዚህ አንተ ቤት ከመጣሁ ይኸው እረፍትም አድርጌያለሁ፣ ቤትም ተኛለሁ እውላለሁ እንጂ በዚህ ሰዓት እኮ የለውም። ወደ ስራ ነኝ። ይሄኔ 5-6 ቦታ እሮጣለሁ። በቃ ያችን ለልጆቼ ለቤቴ የሚያስፈልገኝን ነገር ለማሟላት ወደ ስራ ነኝ። እንደዚህ እንኳን ቁጭ ብዬ ማወራበት ጊዜ የለም። እድሜ ላንተ ይኸው ታኝቼ በቃ እንትን እያልኩ ነው እንጂ ምንም ጨረሽ በጨረሽ። እሱማ እኮ ግዴታ ነው ማለት አንቺን ማሳረፍ ነው የኔ ኃላፊነት። ወልደሽ እዚህ ደርሻለሁ። ምንም ነገሮች ይፈጠሩ ያው የተባሉት ነገሮች እንዳሉ ቢሆኑ በቃ እነዛ ጊዜያቶች አልፈዋል። ወደሽ አይደለም እነዛ ሁሉ ነገር ያደረግሽው። ችግር የለም በቃ አለፈ። እኔ እዚህ መድረሴ ነው ዋናው፣ ማደጌ ነው። የተቻለኝን ነገር አድርጌ ማየት ያለብሽን ህይወት እንድታይ አደርጋለሁ። የተቻለኝን በቃ አድርጌ ማየት ያለብሽን ህይወት እንድታይ አደርጋለሁ። ግን በቃ ያለፈ ነገር ካለ ምንም ነገር እንዳትደርስ። የኔ ልጅ እኔ እስከዛሬ ካንተ ጋር አንተን እንደዛ ያደረኩ እስካሁን እየጸጸተኝ ነው። እንኳን ደግሞ ሌላ ነገር ልሰራ እኔ ባንተን አብሬ ባለመኖሬ ባለማሳደጌ ጥየብ እንትን ባልኩት እሱ ራሱ አሁን ይጸጽተኛል። አንተን ባየው ቁጥር ለምንድነው እንደዚህ ያደረኩት እያልኩ እየተጸጸትኩ ነው። እንኳን እንደዚህ አይነት መጥፎ ነገሮች ላደርግ በጭራሽ እኔን እንደዚህ አታስብ። ምንም አይነት ነገር እኔ የማደርግ ሰው አይደለሁም። እንዴት በቃ እንድትሆኚ ነው የምፈልገው። እኔም ነፃነት ተሰምቶሽ እዚህ ቤት ምንም ነገር እንደ ቤትሽ በቃ የልጅሽ ቤት ነው። እዚህ ከጀርባ የምታያቸው ሰዎች ጠቅላላ የእኔ ወንድሞቼ እህቶቼ ይወላል የምታያቸው መልካም ሰዎች ናቸው። በስማ እንዴት እንደሚንከባከቡኝስ አንዱ የሆነ ነገር ሲሉኝ እኮ በስማ ወይኔ የኔ ልጅ እንደው ታድለሃል። እውነት በጣም ጥሩ ሰዎች ናቸው። ስለዚህ የፈለግሽውን ነገር እያንዳንዱን ነገር ጠይቂያቸው። ማን ነው ሳምራይነሽ ባሏ መጣት እንዴ? አዎ መጣት መጣ። አውዶ በቃ አንተ አስገባት። እሺ ትጎ አንቺ ክፉ፣ አንቺ መሰሪ፣ አንቺ ለከብት የሚመጣ ብቻ አንተ አስተኛ ትቀልብልኛለህ አይደል እንዴ? ሳምራይ ተረጋጊ። ቁጭ ሳምሬት አንቺ ተጋርመሽ ትቀለብልኛለሽ። ሳምሬት ዞር በል። እናትህ ስለሆነሽ ነው። ዞር በልልኝ። ተጋርመሽ ትቀለብያለሽ። የኔን ህይወት በጥብጠሽ ባሌን ምን እንዳስለካሽ ብቻ አላውቅም። ስለ አንቺ ሲነሳ እንጨረጭረዋል። ዝም በይ። ምን አድርጋት ነው? ምን ብላት ነው? ተረጋጊ። ምንድን ነው ልቤ ተሰጠሽ? ማነሽ? አታውቂኝም? ሳምሬት ተረጋጊ። ተቀየርኩብሽ። አየሽ? ከአንቺ ስለይ እንዲህ ነው የሚያምርብኝ። ዝም በለኝ። ምንም ወሬ አልፈልግም። አዳምጪኝ። እኮ ሲጀምር አላገኛት ብያችሁ ነበር አይደል? አልፈልግም ብያለሁ። እኔ ለምን አታዳምጪኝም? ሳምሬት እሺ ብሰማስ ምን ይቀየራል? ይኸውልሽ ማውራት ያለብን ነገሮች እንድናወራ ነው። ተሳስተሽም ከሆነ እኔ ምንም አልተሳሳትኩም። ምንም አልተሳሳትኩም። ምን ብላህ ነው? ምን ብለሽ ሞላሽው? ቆይ ስሚኝ፣ እኔን አዳምጪኝ ሳምሪ።
እኔ እኮ ከባልሽ ጋር የሚያወራው ከአንቺ ጋር የተነጋገርነው በቃ ቁጭ ብለን እንድንመካከር ነው አይደለ? ችግር ተፈጥሮ ከሆነ አዎ በቃ እንዲህ ነገሮች አድርገሽኛል፣ እንዲህ ነገር ተፈጥሯል። አውቃም ከሆነ ሳታውቅም ከሆነ እናቴ ስለሆነች አይደለም። ይኸውልሽ ሳምሪ ማንሽ አለችኝ እኮ ጭራሽ ማንሽ አለችኝ። ሰማልኝ እኮ እሱን ቁጭ ብለን ነው የምናወራው እኮ ሳምሪ። ይገባኛል። አዎ ተናደሻል፣ በጣም ሆት ሆነሽ ነው ግለሽ ነው የመጣሽው። ቁጭ ብለሽ ታዳምጪኝ በጣም እናቀለዋለን። ሁሉ ምን ይቀየራል? እሺ ምን ይቀየራል? ቁጭ ብል አላውቅሽም ከማለት በላይ ከደረሰ አጥፍታ ከሆነ እኮ ይቅርታ መጠየቅ ካለባት ይቅርታ ጠይቃ መካስም ካለባት ክሳ፣ እኔም መቀጣት ያለብኝ ነገር ካለ መካስ ያለብኝ ነገር መቀጣት ያለባት ነገር አንተ ምን አጥፍተህ እኮ ሳም እሷ አጥፍታ ወንጀለኛም ከሆነች ለህግ አሳልፌ መስጠቴን አላቆም። ነግሬሻለሁ ባለፈው። እኔ ለህግ ነው የምሰራው። ህግን የማከብር ዜጋ ነኝ። ገባሽ አይደለ? ህግን ስለማከብር ወንጀል ከሰራች ጥፋት ካለባት እሷ ከምትታሰርበት ወደኋላ የምትልበት ምክንያት የለም። እንዴት ነው አንተን ስማምነህ? ባለፈው እኛ ቤት የመጣ ጊዜ እኮ ሳንተማመን ነው አይደል የተለያየ ነው። እንዴት ነው ማምነህ? ከባልሽ ጋር ይኸውልሽ ረጅም ሰዓት ነው ያወራነው። ከባልሽ ጋር ጥዬም የወጣሁት እንድትረጋጊ ስለፈለግኩ ባሽ ከኔ ይልቅ እሱ ሊያረጋጋሽ ስለሚችል ነው። ገባሻል? ባልሽ አንቺን ማረጋጋት ስለሚችል ነው ከኔ ይልቅ ጥዬ ወጣሁት በመሃል። ስለዚህ ሳምሪ በቃ ምንም ወደኋላ ወደፊት ምንም የሚሰማሽ ነገር ያለውን ጠቅላላ ታወራለሽ። አንዴ ብቻ ለእኔ እድል ስጪኝና ቁጭ ብዬሽ ያለውን ነገር የአንቺንም የእሷንም እሰማለሁ። በቃ በተረጋጋ መልኩ ሴትዮ ጋር እንድታገናኝ አልፈልግም። ለአንዴና ለመጨረሻ ጊዜ ነው እችን ሴትዮ በህይወት ዘመኔ ላገኛት የምፈልገው ከዚህ በኋላ። ገባ? ይኸውልሽ አሁን የአበባንም ምክንያቱም አበባንም አላመናትም ነበር በሰዓቱ አይደል? እሷ እዚህ ውስጥ ምንም የሚያገባት ነገር የለም። አሁን ጉዳዩ እሷ ነች እኮ ከአንቺ ጋር ያገናኘችኝ አይደለ? እሷን ከዚህ ነገር ውስጥ አውጧት። እሷ ለእኔ ብላ ነው። ገባኝ። ግን ከአንቺ ጋር ያገናኘችኝ እሷ ነች። በሰዓቱ ውሸታም ነች፣ እንዴት አመንካት፣ እንዴት እንደዚህ ሆነ እያልሽኝ ነበር። ስለዚህ እባክሽ እኔን አዳምጪኝና ቁጭ በይ እባክሽ። ሳምሪ አሁን እንዳረጋገጥኩት ከሆነ ትዕግስት የምትባል ሴት አሳድጋሻለች። አዎ ከአንድም ከሶስት ሰው ሰማው፣ ፎቶ አየው። አንቺ ዋሌትሽ ውስጥ ፎቶ አይቻለሁ፣ አሳይቶኛል ጌታቸው። እሷ ነች ብሎ ያለውን ነገር አሳይቶኛል። እዚህ መጥቼ ግን ቀጥታ ያደረኩት ያው እኔና ዋን አባላቶቼ አንቺና ትዕግስትን ማገናኘት ፈልገናል ወዲያው ነው። ምክንያቱም በቃ ይህ ነገር ሊፈታ የሚችለው ሁለታችሁ ተገናኝታችሁ ልክ ነው አይደለም ስትባባሉ ነው። እኔ ያው ብዙ ነገሮች እንዲህ አልልሽም። ይህንን ቅድሚያ የምሰጠው እዚህ ጋር የአንቺም ደህንነት ስለሚያሳስበኝ የአንቺንም ጉዳይ ማስተካከል ስላለብኝ እና በማይሆን ሰዓት ላይ አበባ መታ ያለውን ነገር ነገረችኝ እንጂ ተፈጥሮ እንዲሆኑ ስላለችኝ ያው ምንም ማድረግ አልቻልኩም። በሰዓቱ አንድ የተጀመረ ጉዳይ ነው፣ መስተካከል አለበት፣ ማወቅም አለብኝ እናቴ ብዬ ነው እዚህ ደረጃ የደረስነው። አሁን መጥቼ እዚህ ሁሉም ነገር ለማጣራት ሞክሬያለሁ። ከትዕግስት አንደበትም ሰምቻለሁ። ነገሮች እንዳለችኝ ከሆነ ግን እንደማታውቅሽ ነገረች ነው። ጠርጥሬ ነበር። ማነሽ አለችኝ እኮ ስገባ እኮ አሁን ምን ልንከራከር እንትን ልንል አይደለም። ማን ዋሾ ነው ማን እውነተኛ የተናገረው የሚለውን እንፈርዳለን። ዋሽተሽም ከሆነ ያው ይቅርታ ጠይቀሽ ለምን እንዳረግሽው ነግረሽን እናስተካክላለን። እሷም ዋሽታ ከሆነ ደግሞ ለምን እንዳረገችው ነግራ ጥፋትም ወንጀልም ካለባት አሳሰረናትም ቢሆን እናቴ ነች። አዎ ግን እናቴ ስለሆነች እሷን ከወንጀል ነፃ አደርጋለሁ። ባለኝ ስልጣን ኃይል የምለው ነገር የለም። እኔም ከህግ በታች የስልጣኑ የበላይ ህግና ከፈጣሪ በታች ህግ ማይ። አሁን እቺ ልጅ በጣም ተጎድታለች። ምናልባት ይገባኛል፣ ያው አንዳንዴ ስህተትም ፈጽመን ከሆነ እነዛ ነገሮች እንዳያወጡብን
ብዙ ጥረቶችን እናደርጋለን። እቺ በጣም ተጎድታለች። እኔ በጣም ነው ያዘንኩት በሰዓቱ። እኔ ምን አገባኝ ታዲያ ብትጎዳ እንዴ? እሷ መታ እንዴት እንደዚህ ትጮህብኛለች? እንደዚህ አይባልም። ምን አገባኝ አይባልም። በቃ ሰው ነች። ሌላው ነገር ይቀር የምናወጣው ጉዳይ ነው። ግን እንደ ሰው ደግሞ እንደኛው ሰው ነች። እቺ ልጅ መንገድ ላይ ወድቃ ብናገኛት ነገ እናነሳታለን። ምክንያቱም ነገስ ያንቺ ልጅ ወድቃ ብታገኛት ሌላ ሰው ቢያገኛት መንገድ ላይ እንዴ ማናገርም ካለባት እኮ በስርዓት ገና ከውጭ ላይ እኮ ነው እየተሳደበች እየመጣችው። አይታታል አይደል? ስቂ አቅፌ እንድቀበልሽ ነው የጠበቅሽው? ህይወቴን እኮ ነው ያመሰቃቀልሽው። ገብቶሻል? ህይወቴን አንቺ ቆይ ማንሽ ምንድነው የምታወሪው? ስለማን ነው ማንሽ? አሁንም ማንሽ ላይ ናት እኮ ማስረጃ ከፈለክ ነው የፎቶ ማስረጃ እኮ አለኝ። እሱን ለመጣ እችላለሁ። ፎቶማ አየው እኮ ባለቤትሽ ከዋለትሽ ውስጥ የምን ፎቶ አሳይቶኛል። ባልፈልገውም እኔና አንቺ አብረን የተነሳ ነው ፎቶ። ካንቺ ጋር መነሳቱን ባልፈልገውም ካንቺ ጋር የተነሳሁት ፎቶ ገባሽ አለ። ባለፈው ካየው ፎቶ በተጨማሪ አለኝ ላሳይ እችላለሁ። በስሜታሽ ታዲያ እንዴት ነው መፍትሄ ላይ የሚደረሰው? እንዴት ነው የምንግባባው? እማዬ ማንሽ ፎቶሾፕ ግን አለ። እስኪ አምጪው ማምጣት መስይቆና ብለው ነው ላመጣልሽ እችላለሁ። እሺ አምጪው። ለስጧት በስልኬም አለ እሱ ላሳይ እችላለሁ። እሺ ስልኳንም ቦርሳዋንም ስጧት። እማዬ እባክሽ የደበቅሽኝ የዋሸሽን ነገር ካለ ብዙ ነገር ውስጥ ሳንገባ እውነታውን ነገር እንግዲህ አሳያለሁ ብላ ደስ ታሳይ እባክሽ እማዬ። ምን ትክክል ነው ማን ውሸት ነው ይለየለታል። እንግዲህ ያው እንግዲህ ነው እኔ አይደለሁም በይኝ። ካጅኛ ፎቶሾፕ ነው በይኝ። ይሄንንም ነኝ ይሄ ኤዲት አድርገው ሆነ እኮ ኤዲት አይደል? ቀነባብራው ነው ተዋት። ይሄ ኤዲት አይደለም እማዬ። ምንድነው የተፈጠረው ነገር? ልጅ እያለሁ ፎቶ አለኝ እንግዲህ ይሄ እሺ ከማን ጋር ነው? መንታሽ ናት አንቺ አይደለሽም። እባክሽ ብዙ ነገር አውርተናል አይደለ? ብዙ ነገር ተነጋግረናል። ላለመወሻሸት ብዙ ነገሮችን ብዬሻለሁ። እማዬ እባክሽ እውነታውን ንገሪኝ። ለምንድን ነው አላቃትም እያልሽኝ ያለሽው? እማዬ ትንገርሷ በቃ ምን ነው እንደምንተዋወቅ እሷ ናት አይደል መታ የነገረችው? ምንድነው ነገር በኔው ግን ማን ነገርኩት? እንዴት እንደበደልሽኝ ልጅሽ ነው ብዬ ማልነግረው መስሎሽ ነበር? በደልሽኝ ምንድነው የበደልሽ? ስለምን በደል ነው የምታወሪው? ልጅነቴን ተጫወትሽበት። እግዚአብሔር ይመስገን ግን እንዳንቺ አይደለም እሱ ወድቄ አልቀረሁም። አንቺማ ፍላጎትሽ ወድቄ እንድቀር ነበር አይደል? አልተሳካም። እንኳን በሰላም ከቤቴ ውልቅ ብለሽ ወጣሽልኝ። ዳግመኛ ወደ ህይወቴ እንዳትመለሽ። ስለምን ወደቅ ነው ሳምሬዝ? ቆይ ድሮም እናትህ ናት። ለእሷ እንደምትወግን እኮ ለማንም እየወገንኩ ለማንም እያገዝኩ አይደለም። ተረጋጊ። እኔ ተረጋግቻለሁ። በዚህ ሁኔታ ግን እንዴት ነው መግባባት የምንችለው? እናቴ ስለሆነች እኔ በደንብ ስላላወቅሽኝ ነው እንጂ እኔ ለህግ ነው የምኖረው። አባቴም እናቴም ህግ ነው ከነሱ በላይ ገባሽ? ለህግ ነው የምገዛው፣ ለህግ ነው። እማዬ አሁን ከአንድም 3 ሰው እያወራ ነው ይሄ ነገር። ትዕግስት እያለ ነው። የፎቶ ማስረጃዎች አሉ። እንደውም አንድ ከሌብነትም ቁጠሩት አላውቅም። አንድ ፎቶ ስጫለሁ ካንቺ ጌታቸውን የሰጠኛው እንደ ማስታወሻ 2 ኮፒ ስለሆነ እሱ ትዝታ ቤቴ ባይኖር ደስ ይለኛል። ፎቶ ታሰራጫለች ማለት ነው። እንደው ሰብስቤ ተጥሻለሁ ፎቶሽን ነው ይዤልኝ። ያው ይሄ ፎቶ ያንቺ ፎቶ አይደል? ካጃይ ነው ወይ ነው ፎቶ ነው እና ከየቦታው ለቃቅማ ሊሆን ይችላል ወይ ልጆችን ሄዳ ተቀባብላ ሊሆን ማየች ፌመስ ነሽ ምንድነሽ? ነው ያንቺ ፎቶ የምፈልገው ምንድነሽ? ከየት አመጣችሁ እንዴ? ማለሽና ልጆቼ ጋር ምናምን ታመጣት ትችላለች። አሁን እንደ ፎቶ ጓደኞቹ ጋር ሊገኝ ይችላል አይደል? ስለዚህ እንደዛ አድርገው ታዲያ እኔ ጓደኛሽ ነኝ። ያንቺ ፎቶ እኔ ጋር ምን ያደርጋል? እኔ ጓደኛሽ ነኝ። አይ ምናልባት አንዳንድ ተንኮል አስበሽ ከሆነ እኔ ፎቶ ከሌላ አይደል? ተንኮል ካንቺ በላይ ተንኮል የሚያስይራል እንደዚህ ምድር ላይ እየሰደብሽ ነው። እባክሽ ተረጋጊ። ባልረጋጋ ኖሮማ ከዚህ በላይ ነበር ማደርግሽ። ተረጋግቻ ይንተሽ ነው። እሺ እማዬ ዳንቺ ቢሆን ነው እኮ ነገርኩ እኮ እንደነገርኩ ሆኖ በቃ እኔ እውነቱን የማታውጪ ከሆነ እነሱ ባሉት መንገድ ደምድሜ እንግዲህ
እነሱ ልክ እንደሆኑ ላስብ እችላለሁ። እውነትን ስትናገሪ ነው። አንቺም ልክ ከሆንሽ አዎ ልክ ነኝ፣ ኃጢአትም ሰርተሽ ስህተትም ሰርተሽ ከሆነ አዎ ኃጢአት ሰርቻለሁ ስህተት ሰርቻለሁ ብለሽ ልታምኝ የምትችው። ስለዚህ እባክሽ እማዬ በቃ መወሻሸቱ ይሄ ያለፉት ነገሮች ምናምን ሁሉም ይብቃል። ስለዚህ አሁን ያለው ነገር እንግዲህ እሷን ማመን ካለበት እሷን ማመን በቃ እኔ ነገር እማዬ ስሚኝ፣ በቃ አሞሻል። በዚህ ሰዓት ልጫንሽ ላጨናንቅሽ አልፈልግም። እንደውም ጌታቸው ይዟት ባይመጣ ኖሮ በቃ የተወሰነ ጊዜ ልተውሽ ነበር። ምክንያቱም እንዲሻለሽ ቶሎ በቃ አገግመሽ ሁሉም ነገር እንዲስተካከል እፈልጋለሁ። ግን በቃ እንደ አጋጣሚ መጣች፣ ግዴታ ማውራት አለብን ይሄን ጉዳይ። ልክ ነው አይደለም? በቃ ሌላ ነገር አልፈልግም። ማይ ልክ ነው አይደለም? ማንም አያሰጣሽም። ተናግሬያለሁ። እኔና አንቺ እናትና ልጅ ነን። ስህተትን ፈጠንሽ ምንም አረግሽ ምንም ነገር ቅጣትሽን ታገኛለሽ። መታሰርም ካለብሽ ትታሰራለሽ። ግን እናቴ ነሽ እስከ መጨረሻው።